እንዶ ቃልዬ ብሩኬና ሀይሚ እኮ ቀሩ ምን ይሻለናል ስትሉ ነበረና ብሩኬ አማቼ እንጂ አልመጣው ሀይሚዬ መታለች። በነገራችን ላይ በቲክታክ ይኸው የመቼ ቪዲዮ እንደሆነ አላቅም። አሁን ነው እኔ ግን ያዩት አሁን ማለት ነው። አሁን እንዳዩት ቪዲዮ እየሰራሁላችሁ ነው ያለሁት። ሀይሚዬ መታለች። ቡቡ አማቻችን ነው ያልመጣው። እንግዲህ ምናልባት ዱባይም ሄዶ ሊሆን ይችላል አይታወቅም። ዱባይም ሄዶ ሊሆን ይችላል አይታወቅም። ፈጣሪን የሚያውቀው። ሀይሚዬ ግን መታለች። በዚሁ ቅብጥብጥብጥ እያለች እየዘፋፈነ መታለች ማለት ነው። እና ይዟችሁ እኛው አማቻችሁንም ይመጣል ማለት ነው። ናፍቋችሁ ነው አይደል? በናፍቆት ተሳስራችሁ እንደው አይዟችሁ አይዟችሁ። ዝም ብዬ እኮ ሳስባችሁ ፍቅረኛችሁን ወይንም ባላችሁን እንደዛ ራሱ ናፍቋችሁ አያውቅም። ትዝ ብሏችሁ ራሱ እኮ አያውቅም። ሰው በቃ ቅድሚያ ለባሉ ቅድሚያ ለባሏ ለፍቅረኛዋ ነው አይደል ቦታ መስጠት ያለባት። ለሰው ባል ቦታ የምትሰጡ እኮ ሰዎች አላችሁ የምትጨነቁ። እንደው ልብ እኮ ብክን የሚለው ሲያፈቅር እኮ ነው። ልብ በቃ ሀሳቢ በሀሳብ ቅልጥ የሚለው ለወንድ ልጅ እኔ በሀሳብ ቅልጥ የሚለው ለወንድ ልጅ ለፍቅረኛ ነው። ከዛ ውጭ ላለ እኔ በሀሳብ ቅልጥ አይልም የኔ ልብ። እውነቱን ፋክቱን ስነግራችሁ የምሬን ነው የምላችሁ። እንዴ እኔ አሁን ሀይሚዬን ሳስባት በሀይሚ ውስጥ ብሩኬን እንዳለ ስለማስብ በቃ ለእኔ የሚጠበቅብኝ ሀይሚንና ሀይሚን ብቻ ማሰብ ነው። ምክንያቱም ብሩኬ በሀይሚ ውስጥ ያለ ሰው ነው። ላይክ አንድ አርጌ ነው ስለማያቸው ማለት ነው። ዩ ጋይስ አንደርስታንድ ሚ ቴንኪዩ። ተረታችሁኛል። ያልተረዳችሁኝ ደግሞ ምን መሰላችሁ? ሀይሚና ብሩኬ አንድ አካል ናቸው። ስለዚህ ብሩኬን ለማሰብ ሲምፕል ሀይሚን ብቻ ማሰብ በቂ ነው። በቃ ኢዚ የሆነ ነገር ስነግራችሁ ደግሞ ሀይሚን ለማሰብ በተቃራኒው ብሩኬን ማሰብ ነው። ነገር ግን ደግሞ ወንድ ልጅ ብዙ የምታስቡ ከሆነ ወደ ሌላ ደረጃ ትገባላችሁ። ጥሩ አይደለም። እንደዛ አይነቱ ነገር እንዳታስቡት። ይሄ አልመክርም እኔ። በነገራችን የሰው አፍቅራችሁ ደግሞ በፍቅር ስትንከባለሉ ምናምን ነገር ካልጋስ ብትወድቁ ደግሞ እኮ እሷ ብላን ነው ትላላችሁ። ለማንኛውም ይሄ ሀሳብ አልመክራችሁም። አልመክር ይለፋችሁ።